ሰላም። ዛሬ ከ100 ዓመት በኋላ የወደብ ባለቤት ስለሆነችው ሃንጋሪና አጠቃላይ የዓለማችን ወደብ አልባ ስለሆኑ ሀገራት እንወያያለን። አብራችሁን ቆዩ። የዓለማችን ወደብ አልባ ሀገራትና ከ100 ዓመት በኋላ የወደብ ባለቤት ስለሆነችው ሃንጋሪ። በዓለማችን 44 የባህር በር የሌላቸው ወይም ወደብ አልባ ሀገራት ይገኛሉ። 200 አካባቢ ከሚጠጉ የዓለማችን ሉዓላዊ ሀገራት ወደብ የሌላቸው 44 ሀገራት ብቻ ሲሆኑ 7% የህዝብ ብዛት የያዙ ሀገራት ናቸው። እነዚህ 44 ሀገራት ወደብ ለማግኘት የግድ አንድ ወይም ከዛ በላይ ሉዓላዊ ሀገርን በየብስ በማቋረጥ ግድ ይላቸዋል። በቆዳ ስፋት በዓለም ትልቋ ወደብ አልባ ሀገር ካዛክስታን ስትሆን በመካከለኛው የእስያ ክፍለ አህጉር ውስጥ ትገኛለች። በዓለማችን ትንሿ ወደብ የሌላት ሀገር ደግሞ ቫቲካን ስትሆን መገኛውም በአውሮፓ አህጉር በሀገረ ጣሊያን ውስጥ በሮም ከተማ መሃል የምትገኝ 44 ሄክታር ስፋት ያላት የዓለማችን ትንሿ እውቅና ያላት ሀገር ናት። በሌላ በኩል በህዝብ ብዛት ከፍተኛ ቁጥር በመያዝ ከወደብ አልባ የዓለማችን ሀገራት ቀዳሚ የሆነችው ሀገራችን ኢትዮጵያ ስትሆን ትንሿ የህዝብ ብዛት ያላት ወደብ አልባ ሀገር ደግሞ ሀገረ ቫቲካን ነች። የቫቲካን ህዝብ ብዛት 825 አካባቢ ብቻ ሲሆን በቆዳ ስፋትም ሆነ በህዝብ ቁጥር የዓለም ትንሿ ሀገር ስትሆን ትንሿ ወደብ አልባ ሀገርም ነች። በነገራችን ላይ ቫቲካን ሙሉ በሙሉ በአንድ ሀገር ውስጥ የምትገኝ እውቅና ያላት ሀገር ስትሆን ቫቲካንን ጨምሮ በዓለም 3 ሀገራት በሌላ ሉዓላዊ ሀገር ውስጥ ተከበው ወይም ኢንክሌቭ ሀገራት ተብለው ይጠራሉ። እነሱም ለሴቶ በደቡብ አፍሪካ ውስጥ፣ ቫቲካን በጣሊያን ውስጥ ሮም ከተማ መሃልና ሳን ማሪኖ በጣሊያን ውስጥ የሚገኙ ሲሆን ሶስቱም የባህር በር የሌላቸው ሀገራት ናቸው። እነዚህ ሀገራት ሙሉ በሙሉ በየብስ በአንድ ሉዓላዊ ሀገር ውስጥ ተከበው የሚገኙ ሀገራት ናቸው። ስለ እነዚህ ሀገራት አመሰራረትና አፈጣጠር እንዲሁም ለየት ያሉ የህግ ማዕቀፎቻቸውና ከጎረቤቶቻቸው ጋር ስላላቸው መስተጋብር ወደፊት በሰፊው እንመለስበታለን። በሌላ በኩል ሁለት የዓለማችን ሀገራት ዳብል ላንድ ሎክድ የሆኑ ወይም ወደ ባህር ወደብ ለመድረስ 2 እና ከዚያ በላይ ሀገራትን ማለፍ ግድ የሚላቸው ሀገራት ያሉ ሲሆን እነሱም ሊechtenstein እና ኡዝቤክስታን ናቸው። እነዚህ 2 ሀገራት በዓለማችን ብቸኛ ወደ ባህር መውጫ ለመድረስ 2 ሉዓላዊ ሀገራትን ማቋረጥ የሚገደዱ ሀገራት ናቸው። ሊechtenstein በአውሮፓ የምትገኝ ሀገር ስትሆን ወደ ወደብ ለመድረስ አውስትሪያን እና ስዊዘርላንድን በየብስ ማቋረጥ ግድ የሚላት ሲሆን ኡዝቤክስታን ደግሞ በኤስያ አህጉር የምትገኝ ሀገር ሆና አፍጋኒስታንን፣ ካዛክስታን እና ኡዝቤክስታን ማቋረጥ ግድ ይላታል። በአህጉር ደረጃ አፍሪካ 16 የባህር በር የሌላቸው ሀገራትን በመያዝ ቀዳሚ አህጉር ስትሆን ሰሜን አሜሪካ አህጉር ደግሞ ወደብ የሌላት ሀገር የሌላት አህጉር ነች። ከ55 የአፍሪካ ሀገራት 16ቱ ወደብ አልባ ሲሆኑ 23 ሀገራት ያሏት ሰሜን አሜሪካ ግን ሁሉም ሀገራት የባህር በር መውጫ ያላቸው ናቸው። በዚህ በኩል እድለኛ አህጉር ነች። 16ቱ ወደብ አልባ የአፍሪካ ሀገራት ኢትዮጵያ፣ ቦትስዋና፣ ቡርኪና ፋሶ፣ ቡሩንዲ፣ መካከለኛ አፍሪካ ሪፐብሊክ፣ ቻድ፣ ኢስዋቲኒ፣ ሌሶቶ፣ ማላዊ፣ ማሊ፣ ኒጀር፣ ሩዋንዳ፣ ደቡብ ሱዳን፣ ዛምቢያ እና ዚምባብዌ ናቸው። አውሮፓ ደግሞ 14 ወደብ አልባ ሀገራትን በመያዝ አፍሪካን በመከተል ከፍተኛ ቁጥር ያላቸው ወደብ አልባ ሀገራትን በመያዝ 2ኛ ደረጃ ላይ ትገኛለች። አንዶራ፣ አውስትሪያ፣ ቤላሩስ፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ስዊዘርላንድ፣ ሉክዘምበርግ፣ መቄዶኒያ፣ ሞልዶቫ፣ ሳን ማሪኖ፣ ሰርቢያ፣ ስሎቫኪያ፣ ስዊዘርላንድ እና ቫቲካን 14ቱ በአውሮፓ አህጉር የሚገኙ ወደብ የሌላቸው ሀገራት ናቸው። እስያ ውስጥም 12 ሀገራት ወደብ አልባ ሲሆኑ እነሱም አፍጋኒስታን፣ አዘርባይጃን፣ ቡሩታን፣ ላኦስ፣ ካዛክስታን፣ ክርግስታን፣ ኔፓል፣ አርሜኒያ፣ ታጂክስታን፣ ቱርክሜኒስታን እና ኡዝቤክስታን ናቸው። በደቡብ አፍሪካ አህጉር 2 ወደብ አልባ ሀገራት ያሉ ሲሆን እነሱም ቦሊቪያ እና ፓራጓይ ናቸው። 2023 በፈረንጆቹ ዓመት የወጣ ሪፖርት እንደሚያሳየው ከ640 ሚሊዮን በላይ የዓለም ህዝብ በእነዚህ ወደብ አልባ የሆኑ 44 የዓለማችን ሀገራት ውስጥ የሚኖር ሲሆን ይህም ከዓለማችን ጠቅላላ የህዝብ ብዛት 7% ገደማን ይሸፍናል።
ከ44ቱ ወደብ የሌላቸው ሀገራት 32ቱ እጅግ ዝቅተኛ የኢኮኖሚ እድገት ያላቸውና ህዝባቸው በድህነት የሚማቀቅባቸው ሀገራት ሲሆኑ በአፍሪካ ካሉት 16 ወደብ አልባ ሀገራት ሁሉም በዝቅተኛ ኢኮኖሚ ደረጃ የሚገኙ ናቸው። ሊስት ዲቨሎፕድ ላንድ ሎክድ ካንትሪስ በመባል የሚመደቡት እነዚህ ዝቅተኛ ኢኮኖሚ ደረጃ ያላቸው ወደብ አልባ ሀገራት ከአፍሪካ 16፣ ከእስያ 10፣ ከአውሮፓ 4 እና 2ቱ የላቲን አሜሪካ ሀገራት በዚህ ምድብ ውስጥ ይገኛሉ። እነዚህ ሀገራት ከፍተኛ ምግብ እጥረት ወይም ፉድ ክራይሲስ ከሚገጥማቸው የዓለም ሀገራትም በቀዳሚነት የሚጠቀሱ ናቸው። ወደብ አልባ ሀገራት የባህር በር መውጫን የሚያገኙበትን መንገድ ከመፈለግ ቦርዝነው ባያውቁም በዚህ ረገድ ዘንድሮ የተሳካላት አንድ ሀገር ተገኝታለች። ሃንጋሪ ከ100 ዓመት በኋላ ወደብ ያገኘች ሀገር ሆናለች። በአንደኛው የዓለም ጦርነት በ1919 አካባቢ የባህር በር መውጫ ወደብን ያጣችው ሃንጋሪ ከ100 ዓመት ገደማ በኋላ ከጣሊያን ጋር በደረሰችው ስምምነት ትሬስቴ በተባለች የጣሊያን ግዛት ውስጥ በአድሪያቲክ የባህር ዳርቻ ወደብ ገንብታ እንድትጠቀም ተስማምተዋል። ጣሊያንና ሃንጋሪ ከስምምነት ላይ ከደረሱ በኋላም ሃንጋሪ የወደብ ግንባታ ጀምራለች። አድሪያቲክ የባህር ዳርቻ ውስጥ 30 ሄክታር መሬት ለወደብ አገልግሎት የሚውል ቦታ ያገኘችው ሃንጋሪ አንድሪያ ወደብ የሚል መንግስታዊ ድርጅት በመስረታ በ$209 ሚሊዮን በጀት የወደብ ግንባታ እያከናወነች ትገኛለች። የወደብ ግንባታው የመጀመሪያ ምዕራፍ በ2028 ተጠናቆ ለአገልግሎት ክፍት ይሆናል ተብሎ የሚጠበቀው ይኸው የወደብ ግንባታ ሲጠናቀቅ ሃንጋሪን ከ110 ዓመታት አካባቢ በኋላ የወደብ ባለቤት ያደርጋታል ተብሎ ይጠበቃል። በ1983 ዓመተ ምህረት የኤርትራ መገንጠል ተከትሎ ላለፉት 33 ዓመታት አካባቢ ወደብ አልባ የሆነችው በዓለም ውስጥ ካሉ ወደብ አልባ ሀገራት በብዛቷ ቀዳሚ የሆነችው ኢትዮጵያም በአሁኑ ሰዓት ወደብ ለማግኘት ከፍተኛ እንቅስቃሴ በማድረግ ላይ ትገኛለች። እንደ መንግስት በተለይ ባለፉት 2 ዓመታት ከፍተኛ ጥረት በመደረግ ላይ ይገኛል። ለወደብ ክራይና ተያያዥ ወጪዎች ብቻ ከ$3 ቢሊዮን በላይ ወይም አሁን ባለው ምንዛሪ ከ375 ቢሊዮን ብር በላይ ወጪ የምታወጣው ኢትዮጵያ ኢኮኖሚዋና የህዝብ ብዛቷ በከፍተኛ ደረጃ እያደገ በመምጣቱ የራሷ የባህር በር ሊኖራት ግድ የሚሆንበት ጊዜ መድረሱ አጠያያቂ አይደለም። በመሆኑም የኢትዮጵያ መንግስት በሰላማዊ መንገድ ወደብ ማግኘት የሚቻልበት መንገድ ለመፈለግ የዲፕሎማሲ ጥረቱን አጠናክሮ ቀጥሏል። ኢትዮጵያስ እንደ ሃንጋሪ ይቀናት ይሆን የሚለውን በወደፊት አብረን የምናየው ይሆናል። ሰላም፣ ሼር፣ ሳብስክራይብ እና ኮሜንት እያደረጋችሁ ሰላም ሰንብቱልን።